ያው በልዑል አንዳንዴ እየመጣው ነው፣ ግን በዘላለም ትንሽ ቆየት ብያለሁ ከሰራው ማለት ነው። አያለው እከታተላለሁ፣ ግን ስላልተመቸኝ ነው። ለማንኛውም ሰላማችሁ ይብዛልኝ። ዛሬ በዚች ሙሽራ ላይ እንግዲህ ምን አይነት እንትን ቢደርስባት ነው እራሷን ለማጥፋት የሞከረችው? አንደኛ ነገር ሚዜዎቹ እንግዲህ ልጅቷ እንደምትለው ሚዜዋ እንደምትለው ከሆነ አብረው መጥተው ፀጉራቸው ተሰርተው ከዛ አንቺ ሂጅ እኔ እመጣለሁ ብላ እሷ እያሰበችው ነገር ቢኖር ነው እንጂ ምን እንደሆነ እንግዲህ እያያችሁ ነው። አንደኛ ነገር አሁን ላይ ትልቁ እንትን ይሄ ሹፌሩ ፀጉሩ የሰራችው ልጅ ትልቅ ውለታ ነው የዋለችላት። ምክንያቱም እሷ ባትነግራቸው ኑሮ ቦታውን የሹፌሩን እንትን ባትነግራቸው ኑሮ ለዘላለም ይህች ልጅ ራሷን አጥፍታ ነበር። ግን ደግሞ ትረፍ ያላት ነፍስ ሆና በምንም ብትሆን አንድ ጊዜ ትረፍ ካለሽ ያው ነው ትንትን ትያለሽ እና ብቻ እግዚአብሔር ይመስገን ምንም ስላልሆነች። አንዳንድ ጊዜ እኛ ሰዎች የሆነ ችግር ሲመጣብን በራሳችን ተሎ ከመወሰናችን በፊት የሆነ ችግር ሲመጣ መፍትሄ ማግኘት እንችላለን። ካልተስማማን መለያየት የሚሉት ነገር አለ። ራስን ለማጥፋት እግዚአብሔር እስከ የሰጠሽ እድሜሽን ተጠቅመሽ ደግሞ ትልቁ ነገር ደግሞ ራስ ማጥፋት ትልቅ ወንጀል ነው። ግን አንዳንድ ጊዜ ሰይጣንም ያሳስታችኋል። የሆነ ነገር ስትጀምሩ በቃ በሉ በል ነው የሚላችሁ እና ይቺ ልጅ እልም ያለ ጫካ ውስጥ ሰው እንኳን እንዳያስጠላት አስባበት ነው እንግዲህ ጫካ ውስጥ ሄደችው። ባልየው እንግዲህ ከውጭ ሀገር እንደመጣ እየተናገሩ ነው ሚዜዎቹ። ሌላው ደግሞ ሚዜዋ ብዙ ነገር እየተነገረች ነበረ። ይቺ ፀጉር የምትሰራዋ ልጅ ከፊትም እንደምታለቅስ የሆነ በጣም የከፋት ነበር የምትመስል። ስልክ ካወራች በኋላ በጣም ተቀያይራ እንደነበረ ለዘላለም እየነገረችው ነበረ። እንግዲህ ከባሏ ጋር ምን አይነት ችግር እንዳለባቸው አላቅም። ብቻ እንደዚህ መወሰንም አልነበረባትም እሷ። ምክንያቱም ካልተስማማት ከሱ ጋር ካልተስማማት መለያየት ትችል ነበር። እንደዚህ በራሷ ላይ ትልቅ ውሳኔ መወሰን አልነበረባትም። ሞት ማለት ዝም ብለሽ ሂደሽ እንቅልፍ አይደለም፣ ሂደሽ ተመልሰሽ የምትመጭበት አይደለም። እና አንዳንድ ጊዜ የምንሰራቸው የምናያቸው ነገር የእውነት ልክ እንደ እንትን እንደ ፊልም ይሆንባችኋል። እና ሰው እንዴት በራሱ ህይወት ላይ እንዴት እንደሚፈርድ አላውቅም። በእርግጥ ስትጨነቁ የሆነ እንትን ስትገቡ የምትሰሩት እንትን የምትሉት ነገር ይጠፋችኋል። አንደኛ አማራጫችሁ ሞት ብቻ ነው ከፊት እንትናችሁ የሚመጣው። ግን ይሄ ነገር እኔ በፍጹም እንትን አልለው። ምክንያቱም አንዳንድ ጊዜ ህይወት እንደ ቀልድ አይደለም እንትን የምትለው። ሰው እንደዚህ ሲሞት እንኳን ስናይ በጣም የሚያሳዝነን ነገር ነው። እና አሁን ደግሞ በራሷ ላይ ይቺ ልጅ ካልተስማማች ከሱ ጋር መለያየት ትችላለች። ምንም ቢሆን በዛ ላይ በሰርጓ ቀን ቤተሰቦቿ ዘመድ ወገን በተሰበሰበበት ቀን እንደዚህ ምን አይነት በጣም ብቻ ከባድ ነው ለማውራት። ነፍሷን ስላተረፈላት እግዚአብሔር ይመስገን። ያው ልዑል ዘላለም እንግዲህ ሁልጊዜም ለሰዎች ተሎ ፈጥነው ደራሽ ናቸው እና እግዚአብሔር አምላክ ለእናንተም ልክ እናንተ ለሰው ተጨንቃችሁ ተጠባችሁ ተሎ እንደምትደርሱ ለእናንተም በአደጋችሁ በምትሄዱበት ሁሉም ፈጣሪ ቀድሞ ከፊታችሁ ይድረስላችሁ ነው የምላችሁ። እውነት እናንተ ለሰው ልጅ ተጨንቃችሁ ተጠባችሁ እንደዚህ እንደምትሰሩ ለራሳችሁም እግዚአብሔር አምላክ እውነት የምትሰሩትን ሰው ከእጁ ነው የስራ ምንድን ነው የሚባለው የዘራው ነው የሚያጭደው አይደል? እናንተ መልካም ናችሁ እና ለመልካምነታችሁ ደግሞ ፈጣሪ የጥፍ እጥፍ አድርጎ። እውነት እኔ ቃል የለኝም ስለ ዘላለም እና ስለ ልዑል ሳወራው ሁልጊዜ። አሁን በኢትዮጵያ ውስጥ ሰው በጠፋበት ዘመን እርስ በርሱ በሚበላላበት ዘመን እነዚህ ጀግና ደግሞ ፍትህ እያስገኙ እንግዲህ በጣም ብዙ ሰዎች ከነ ማህሌት እኛውን ዘላለም ልዑል በደንብ የምናውቃቸው በማን ነው በማህሌት እና በናቲ ነው አብዛኛው ሰው እንትን የሚላቸው። ግን ከዛ በፊት በጣም ብዙ የሰሩ ሰው ልጆች ናቸው። በጣም ብዙ የተዘጋባቸው በር በጣም ብዙ ሰዎች ከመኪና እስከ ድርጅት እስከ ቤት በጣም ብዙ ነገር ያስመለሱላቸው። በጣም የሚሰሩት ስራ የሚደነቅ እና
ያው እንግዲህ ብዙም ሰው የእነሱን ስራ ይደግፋል። በእርግጥም መሸለምም ያለባቸው ጀግና፣ እውቅና መሰጠት ያለባቸው ጀግና ናቸው ብዬ ነው የማስበው። ምክንያቱም ከሚሰሩት ስራ የሰው ልጅ ህይወት እያተረፉ ነው ያሉት እና እነዚህ ጀግናዎች እግዚአብሔር ይጠብቃችሁ ነው የምላችሁ። እህታችንም ምንም ነገር ሳትሆን እንግዲህ ያው በሰርጓ ቀን እንደዚህ ሰርግ ወደ ሀዘን ሲቀየር፣ በስመ አብ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን ነው የምለው። አንዳንድ ጊዜ ባለፈው አንድ ጊዜ ታስታውሱ ከሆነ የልዑል የገዛ ጓደኛው ነው በሰርጉ ቀን እንደዚህ ራሱን እሱ እንኳን ሙሽራዋን ጥፋተኛ ከሚዜዋ ከባሏ ሚዜ ጋር ወይም ጓደኛ ጋር አብረው ልጅ ወልደው ከዛ በኋላ ደግሞ ምንም እንዳልታወቀባት መስላ ስትቀበጣጥር የነበረችው አብዛኞቻችሁ ከአሜሪካ የመጣው ልጅ ታስታውሱታላችሁ። በልዑል ማለት ነው። ልዑላችን ደግሞ እውነቱን አውጥቶ አጋፍጦ እስከ መጨረሻው ድረስ እሷ ደግሞ እሱን ሳይሆን ብሩን ነበር የምትፈልገው እና አንዳንዴ የአንዳንድ ሴቶች ሁሉም ሴት አይደለም፣ ያው ሴት ሲባል ሁሉም ስለሚጠራ ነው እንጂ አንዳንድ ሴት ገንዘብ ብቻ የሚያሳድድ ሰው አለና ከእንደዚህ አይነት ስድምድም አይነት ሴት ደግሞ አውጥቶታል ማለት ነው። እንግዲህ የገዛ ጓደኛውን ምን አይነት ጉድ ውስጥ ገብቶ እንደነበረ ያያችሁት ነው። ከአንድም ሶስት አራቴ በተከታታይ ቪዲዮ ሲለቀው የነበረው ያያችሁ አይታችኋል ብዬ አስባለሁ። እና አሁን ይቺ ሙሽራም በልክ ከሱ ጋር ተመሳሰለብኝ ታውቃላችሁ። ይቺ ልጅ ካልተመቻት ትተው መሄድ ትችላለች። መለያየት ወይ የሆነ ብቻ መፍትሄ ማግኘት ትችል ነበር። ራሷን ለማጥፋት ጫካ ውስጥ ሄዳ በራሷ ላይ መወሰን አልነበረባትም። ምንም ጥፋተኛ ቢሆን ማለት ነው። የሆነ ከሱ ችግር ባይኖር መቼም እርግጠኛ ነኝ ራሷን ለማጥፋት እንደዚህ እንትን አትልም ነበረ። ከሱ ጋር የሆነ ችግር ማለት እኔ እንጃ፣ ችግር እንኳን ቢኖር እኔ እግዚአብሔር በመጀመሪያ እንደዚህ አይነት ነገር አያጋጥም። ካጋጠመ ደግሞ እሱ የገዛ ህይወቱን እንትን ይላል። አሁን እቺ ልጅ ብትሞት እሱ ሌላ ሴት ያገባል። ግን ማነው የሚጎደው? እሷና ቤተሰቦቿ ናቸው የሚጎዱ እና ይሄንን ማሰብ አለብን። የሆነ ችግር ሲመጣ ሁል ጊዜ ከአይምሯችን የመጣውን ብቻ ሳይሆን ለቤተሰብ ማሰብ አለብን። የሆነ ችግር ውስጥ ስትገቡ ሰው ማማከር፣ ጭንቀት። አሁን ኢትዮጵያ ውስጥ ትልቁ ችግር በቶክቶክ ወይ የሆነ ስታዩ ራሴን ላጠፋ ነው እንደዚህ እንደ ቀልድ የሚያወሩት ነገር ደግሞ የሆነ ነገር ስታወሩ ሰይጣን ራሱ የእውነት በሉ በሉ ነው የሚላችሁ። እና ሰዎች እንደ ቀልድ አድርጋችሁ ወይም ሰው እይታ ለማምጣት ብለው ምናምን የሚሰሩት ነገር በስንተኛው ቀን ራሷን አጠፋች ሞተች የሚባል ነገር እንሰማለን። እና ይሄ ከራስ ማጥፋት ጋር እንትን ያለ ነገር እኔ ብዙም እንትን አይልለውም። ምክንያቱም አንደኛ በፈጣሪም ኃጢአት ነው፣ ሁለተኛ በራሳቸው ላይ መወሰን፣ በራሳቸው ቤተሰብ ማሳዘን ትልቅ እንትን ወስደው ነው እንደዚህ የሚያደርጉና እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ይቺ ልጅ ምንም ነገር ሳትሆን ዘላለም ስለደረሰላት እኔ በጣም ደስ ብሎኝ፣ እውነት ሲሯሯጡ ሞታለች በቃ የሆነ ነገር ሆና ነው እንጂ ምናምን እያልኩኝ እኔ ቪዲዮ እስከ መጨረሻው ለማየት በጣም እየጓጉ በቃ መጨረሻውን ነገር ለማስማት ለማየት ማለት ነው። እና ምንም ሳትሆን ደረሰውባት ሲያስጥሏት ሳይ እውነት በስመ አብ። እናት እንደዚህ አይነት ጉድ አትይ። እውነት ከምንም በላይ እናት ለእናት ይሄ በጣም ከባድ ነው። እኔ አላውቅም ብቻ እግዚአብሔር አምላክ ልቦና ይስጠን ለሁላችንም። በተለይ እንደዚህ አይነት ነገር የምታስቡ ሰዎች በስመ አብ እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አልላችሁም። የፈለገው አትስማሙ በሀሳብም ወይ እሱ ልጅ ኑሯት ሊሆን ይችላል ወይ በቃ እንደዚህ ነው። መቼም የሆነ ምክንያት ካልኖረ ራስሽን ልታጠፊ ወይም እንትን ልታችም። ስለዚህ ልጅም ቢኖረው ራሱ ካልተስማማች መለያየት ትችላለች እንጂ እሱ የሆነ ችግር አለበት እና በሰርጌ ቀን ራሴን እንደዚህ ያደርጋለሁ ምናምን የሚሉ ሰዎች እኔ ሞኝ ናቸው እውነት። የፈለገው እንትን ቢመጣ ራሱ እኔ እንጃ። በራስ ህይወት ላይ የምትፈርዱ ሰዎች እኔ ለእናንተ ምንም አልላችሁም። ልቦና ይስጣችሁ ነው የምለው።
በራሳችሁ ላይ እንደዚህ ትልቅ እንትን መወሰን ራሱ በጣም ከባድ ነው። ሞት እኮ ነው። ልክ እንትን ውስጥ ገብታ ተመልሳ የምትመጣ ነው የሚመስለው እንዴ ሰው። እኔ ሞት እፈራለሁ የእውነት። በስመ አብ መንፈስ ቅዱስ። እግዚአብሔር ያው ማንም ሰው ቆሞ አይቀርም፣ ግን ደግሞ በጊዜሽ በቀንሽ ሲሆን ደስ ይላል በቃ እንጂ እንደዚህ እግዚአብሔር ከእንደዚህ አይነት ነገር ይጠብቀን፣ ይጠብቃችሁ። በስደት ዓለም ያላችሁት ወንድሞቼ ማለት ነው። ከባድ ነው በጣም። በዛ ላይ በሰርግሽ በደስታሽ ቀን ደግሞ እንደዚህ አይነት ችግር ሲገጥም ቤተሰብ ራሱ ይሄንን መቋቋም ያቅተዋል። የእውነት ከባድ ነው እንትኑ ስሜቱ ከባድ ነው። እሷም ምን አይነት ጭንቀት ውስጥ ብትገባ ነው እንደዚህ ራሷ ላይ የወሰነችው? እንግዲህ እስከ መጨረሻው ድረስ በቀጣይ ቪዲዮ ምን እንደሚያመጣልን ዘላለም እናያለን ማለት ነው። መጨረሻውን እኔ እንጃ እውነት ማየት ነው የጓጓሁት። አሁንም የሆነ ነገር ከጀመረች ይቺ ልጅ መጠባቂ ያስፈልጋታል። የእውነት በልበል ነው የሚላችሁ። የሆነ ነገር አስባችሁ እንትን ስትሉ እግዚአብሔር ይገስጸው። በመጀመሪያ የሰይጣን እንትን ስለሆነ እንደዚህ ነገር እንትን ካላችሁ በኋላ በቃ አሁንም ስታርፉም እንደዛ ያ ነገር ነው የሚመጣባችሁ፣ ትውስታ ምናምን የሚሆንባችሁ እና ለአሁኑ ተርፋለች። እግዚአብሔር ትረፍ ያላት ነፍስ ከሆነች በምንም ብትሄዱ ትተርፋለች እና በዘላለም ምክንያት እንዲሁም በሹፌሩ ምክንያት በጓደኞቿ ምክንያት ተርፋለች። እግዚአብሔር ይመስገን። ብቻ እኔ ሌላ ምንም ብዙ ነገር ማለት አልፈልግም። ምንም ስላልሆነች እግዚአብሔርን ይመስገን ነው የምለው። ለማንኛውም የምወዳችሁ የማከብራችሁ ውዶቼ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ሀገራችን ኢትዮጵያን ሰላም እና ፍቅር እንመኛለን። ሰላማችሁ ይብዛልኝ። ባይ ባይ።